በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው ፕሮግራም ተጀምሯል። ጸጋው በህይወታቸው በዘመናቸው የተጠቀመባቸውን አገልጋዮች በመጋበዝ ለእናንተ ህይወታቸውን ያካፍላሉ፣ እናንተም ትባረካላችሁ። ዛሬም በጣም የተወደደው እግዚአብሔር የረዳው ነቢይ ዳዊት በቀለ ስለ ህይወቱ ስለ አገልግሎቱ እንዲሁም ደግሞ ከነቢያት ጋር በተያያዙ የሚነሱ ጥያቄዎች ላይ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃለሁ። ይህ ፕሮግራም በጄኤምኤም ቴሌቪዥን ወደ እናንተ ይደርሳል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ነቢይ ዳዊት ወይም እኔ ብዙ ጊዜ ዴቭ ነው ምልክ በነበረን ቆይታ በባለፈው ብዙ ወገኖች እንደተባረኩበት እንደታነጹበት ተስፋ አደርጋለሁ። ከነቢያት ጋር የተያያዙ አንዳንድ ነገሮችን እያነሳን ነበረ እና ትንቢት የእግዚአብሔር ድርሻና የሰው ድርሻ አለ ወይ? አንዳንድ ሰዎች ነቢይ አለ፣ እግዚአብሔር አለ፣ ያ ሰውዬ አለ፣ በመሃል መልእክቱ አለ ይላሉ እና እግዚአብሔር መልእክቱን ይሰጣል። ሰዎች ደግሞ ወይም ነቢያት በገባቸው በተገለጠላቸው መንገድ መልእክቱን ያስተላልፋሉ። ትንቢቱ ደግሞ የሚጠብቀው ሰው ደግሞ አለ እና በዚህ ጉዳይ ላይ ያንተ እይታ ምን ይመስላል? አንዳንድ ሰዎች በጣም ወደ 10 ወደ 5 ትላልቅ አጀንዳዎች፣ ማስታወሻዎች እግዚአብሔር ተናገረኝ በዚህ ዓመተ ምህረት በዚህ ቀን በዚህ ሰዓት እንትን ቤተክርስቲያን በእንትና ብለው የሚመዘግቧቸው ነገሮች አሉ እና ሳይፈጸም ደግሞ የሚቀርበትም አጋጣሚ ደግሞ ይኖራል። እንትና እኮ ሁሌ ነው ትንቢት የሚመጣለት ግን አይፈጸምም ይባላል። ለዛውም በጣም በታወቀ አለ በሚባል በእግዚአብሔር ሰው ትንቢት መጥቶለት ማለት ነው እና ችግሩ የማን ነው? እንዴትስ ከአንተ አገልግሎትና ህይወት ጋር እንዴት ታየዋለህ? ጥሩ ጥያቄ ነው። አሁን የሚያነሳው በጣም መጥራት ያለበት ጥያቄ ነው። ብዙ ሰዎች ጋር ጥያቄ ያለ ጥያቄ ነው። ይሄ እንግዲህ ይሄ ለመረዳት የትንቢት ምንጮችን ማወቅ ነው ባጭሩ ማለት ነው። ትንቢት ምንጮቹ ብዙ ናቸው። ከእግዚአብሔር የሚመጣ አለ፣ ከሰይጣን የሚመጣ አለ፣ ከስጋ የሚመጣ አለ፣ ከሰው ፍቃድ የሚመጣ አለ። አሁን ከነዚህ ምንጮች ነው ውጤቱ የሚመጣው ማለት ነው። ከስጋ የሚመጣ ትንቢት፣ ከሰው ፍቃድ የሚመጣ ትንቢት፣ ከሰይጣን የሚመጣ ትንቢት አይፈጸምም። ገብቷል? ሊፈጸም አይችልም። ምክንያቱም ያ ትንቢት ኃይል አይኖረውም፣ አቅም አይኖረውም፣ ማስፈጸም አይችልም። ስጋ ማስፈጸም አይችልም፣ ሰይጣንም ሰው ፍቃድ ማስፈጸም አይችልም። ከእግዚአብሔር የሆነ ግን ትክክለኛ ከእግዚአብሔር የሆነ መልእክት ግን ይፈጸማል። ምንም ጥርጥር የለውም። ምናልባት የጊዜ ጉዳይ ካልሆነ በስተቀር እግዚአብሔር ሁሉም በጊዜው ስለሚሰራ የጊዜ ጉዳይ ካልሆነ በስተቀር እግዚአብሔር ከሆነ የተናገረው ይፈጸማል። ስለዚህ ሰዎች በሚመጣላቸው መልእክቶች ከእግዚአብሔር ጋር መጋጨት የለባቸው። እግዚአብሔር ተናግሮኝ ሳይፈጸም አይባልም። ራሱ እግዚአብሔር ከተናገረ ይፈጸማል። በቃ የማይፈጸም ነገር የለም። ስለዚህ ሰዎች ምንድነው ማድረግ ያለባቸው መሰለ? የትንቢቱ ምንጭ መመርመር ነው። በቃ በማን ነው? እግዚአብሔር ማን ነው የተናገረው? ስጋ ነው የተናገረው? ሰይጣን ነው? ሰው ነው? ሰው ሰይጣን ከሆነ በቃ መተው ነው ያለባቸው። ከአጀንዳቸውም ላይ መደለት ነው ያለባቸው። ስለዚህ መለየት ያስፈልጋል ምንጩን። ከእግዚአብሔር ከሆነ ይፈጸማል እንጂ ከእግዚአብሔር ሆኖ የማይፈጸም መልእክት የለም። እግዚአብሔር ሉዓላዊ አምላክ ነው፣ ታላቅ አምላክ ነው።
ሁሉም ማድረግ የሚችል አምላክ ነው እና ሰዎች በዚህ መስተካከልና ማረም አለባቸው። እንደገና መልእክቱን የሚያመጡ ሰዎች ጥንቃቄ ማድረግ አለባቸው። ለኃላፊነት አለ። የሰው ህይወት ላይ ነው የምትናገረው፣ የሰው ነገው ላይ ነው የምትናገረው። አንዳንድ ደግሞ ከባባድ ውሳኔ የሚጠይቁ የሰውን ህይወት ሁሉ ሊያጠፉ የሚመጡ መልእክቶች፣ ትዳር ላይ፣ የስራ ጉዳይ ላይ፣ ጥሪ ሙሉ ጊዜ ጥሪ ለመውጣት ጉዳይ ላይ፣ የሀገር መለወጥ ጉዳይ ላይ ማለት ከባድ ነው። አገልግሎቱ የሰው ህይወት ላይ ነው እንትን የምትለው። ስለዚህ ተሳሳትክ ማለት በቃ ምንም ከባድ የማይታረም ማለት ነው። ልክ እንደ ፈንጅ አብካኝ ስህተት አይፈቀድለትም ይባላል። ከተሳሳተም የለም ማለት ነው። ህይወቱን ነው የሚያጣው። ገብቷል? ስለዚህ የነቢያትም አገልግሎት ልክ እንደዚህ ነው። በጣም ስህተቱ በጣም ከባድ ነው። ሰው ህይወት ላይ ነው የሚያጠፋው እና የእግዚአብሔር ከሆነ ይፈጸማል። በቃ ከእግዚአብሔር ካልሆነ አይፈጸምም። ያ ነው ያለው ትክክለኛው የእግዚአብሔር ቃል የሚያስተምር እሱ ነው። በጣም ጥሩ። ስለ መንፈስ ቅዱስ ሙላት ደግሞ እስቲ እንሂድ። በተለይ በሙሉ ወንጌል ቤተክርስቲያን ውስጥ የመንፈስ ቅዱስ ሙላት በጣም የታወቀ አገልግሎት ለወጣቶችም፣ ለታዳጊዎችም፣ ለትላልቆችም እንዲሁም በእናንተ አጥቢያ ራሱ የመንፈስ ቅዱስ ሙላት ቀን ተብሎ ፕሮግራም አለ። አይ ቲንክ በሳምንት ውስጥ የተመደበ ማለት ነው እና በተለይ በፊት ላይ ሰዎች መንፈስ ቅዱስ ለመሙላት ካላቸው ረሃብ፣ ጥማት የተነሳ ይጾማሉ። በጣም ብዙ መጽሐፍትን ያነባሉ። ብዙ የእግዚአብሔር ሰዎችን እንዴት እንደተሞሉ ምስክርነቶችን ይጠይቁ ነበረ። ከሆነ ጊዜ በኋላ ደግሞ የመንፈስ ቅዱስ ሙላት ብዙም ሰዎች ኢንተረስት ወይም ፍላጎት ሲያሳዩ አይታይም እና መንፈስ ቅዱስ በተሞላ ሰው፣ ልሳን በሚናገር ሰው እና ልሳን በማይናገር ግን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በተቀበለ ሰው ያለው ልዩነት ምንድን ነው? ልሳንስ ደግሞ የሚያወሩ ሰዎች አሉ። እንደው መንፈስ ቅዱስ ተሞልቷል ማለት ነው ልሳንም ስለሚናገሩ አንዳንድ ነገሮችን የህይወት ውጣ ውረዶች ወይም ያልሆኑ የህይወት አካሄዶች እነዛ ሰዎች ላይ ስለምንመለከት ማለት ነው። ኦኬ እንግዲህ ኤልያስ ይሄ እንግዲህ በጣም ሴንሲቲቭ ጥያቄ ነው የጠየቀኝ። ምክንያቱም በዚህ በጂኤምኤም ቲቪ የሚሆን በዩቲዩባችን ላይ የተለያዩ የወንጌል አማኞች የሚከታተሉ የወንጌል አማኙ ደግሞ እንደምታውቀው በመንፈስ ቅዱስ ዙሪያ ላይ የጋራ ስምምነት የለውም። እንደ የቤተ ክርስቲያኑ ዶክትሪኑ ይለያያል። ለምሳሌ በመንፈስ ቅዱስ ሙላት፣ ጥምቀት፣ በልሳን መናገር፣ ጸጋ ስጦታዎች ምናምን በሐዋርያት ዘመን አቁሟል ብለው የሚያምኑ አሉ፣ የሚያስተምሩ አሉ። ትልልቅ ቤተ ክርስቲያናት ይህን የሚያስተምሩ አሉ። ሌሎችም የተለያዩ አመለካከቶች አሉ። እኔ እንግዲህ አሁን የምመልስልህ ቤተ ክርስቲያኔ በምታምነው እኔም በማምነው ደረጃ ነው ማለት ነው። ሰው ግን በዛ ግንዛቤ ይውሰደው። የራሱን ዶክትሪን ከመጽሐፍ ቅዱስ ጋር ማየት ይችላል። ምንድነው እንደ መጽሐፍ ቅዱስ አስተምሮ እኛ የምናምነው ሰው በመንፈስ ቅዱስ ሲሞላ ወይም ሲጠመቅ የመጀመሪያው ቀን ሲጠመቅ በልሳን ይናገራል። በልሳን እስካልተናገረ ድረስ በመንፈስ ቅዱስ አልተጠመቀም ብላ ሙሉ ወንጌል ታምናለች። ሙሉ ወንጌል ታምናለች። እንዳልኩ ሌሎች የማያምኑ ይኖራሉ እና እኛ የምናምነው እንደዛ ነው። እና በመንፈስ ቅዱስ ሰው ሲጠመቅ በልሳን ይናገራል። ይሄም ደግሞ ዝም ብሎ አየር ላይ ሳይሆን ከእግዚአብሔር ቃል ነው። ሐዋርያት ሥራ ምዕራፍ 2 ላይ፣ ሐዋርያት ሥራ ምዕራፍ 10 ላይ፣ ሐዋርያት ሥራ ምዕራፍ 19 ላይ እንዲሁም ደግሞ በግልጽም ባይሆን ምዕራፍ 8 እና ምዕራፍ 9 ላይ በጳውሎስ ሕይወት ላይ ይህን ነገር እንመለከታለን። ከዚህ የተነሳ ሰዎች በመንፈስ ቅዱስ ሲሞሉ በልሳን ይናገራሉ ብለን እናምናለን። ሰዎች ሲናገሩም አይተናል። ልዩነቱ ደግሞ በጣም ግልጽ ልዩነት አለ። በመንፈስ ተሞልቶ በልሳን የሚናገሩና በማይናገሩ መካከል በእውነት በቅንነት ካየኸው እንደው ለዶክትሪን መሟገት ብቻ ሳይሆን ሰዎች አምነው ቢቀበሉ ደስ የሚል ግልጽ ልዩነት አለ። አንደኛ በልሳን የሚናገር ራሱን ያንጻል ይላል መጽሐፍ ቅዱስ። አየህ፣ የማይናገረው እንግዲህ ከዚህ ጎሏል ማለት ነው። ራሱን ማነጽ፣ ራሱን መገንባት። ሁለተኛ በልሳን የሚጸልይ ምስጢርን ከእግዚአብሔር ጋር ይነጋገራል ይላል። ተመልከት፣ በጣም በተለይ በዚህ ዘመን አስፈላጊ የሆነ ሰዎች ከእግዚአብሔር ጋር ምስጢር የሚያወሩበት ይሄ እግዚአብሔር ቃል በቆሮንቶስ ላይ ያለ ነው። ስለዚህ ያ ሰው ከዚህ ጎሏል ማለት ነው። እንደገና በሮሜ መጽሐፍ ላይ እንደሚናገር ሰዎች በመንፈስ ቅዱስ ተሞልተው በልሳን ሲናገሩ መንፈስ ቅዱስ እንዲቃትት እንዲማልድ። የሚገርም በዚህ በምናውቀው ቋንቋችን በአማርኛ፣ በኦሮምኛ፣ በእንግሊዝኛ፣ በሲዳምኛ የሚሆን ኢትዮጵያ ውስጥ ባሉ በዓለም አቀፍ ቋንቋ በሰውኛ ቋንቋ ስትጸልይ ጸሎት ውስን ነው የሚሆነው። ማለት ውስን ነው ማለት የምታውቀውን ነው የምትጸልየው። በአይምሮ ነው የምትጸልየው። ርቦ ከሆነ ርቦኛል ነው የምትለው። የሆነ ችግር ገጠም እሱን ነው የምትጸልየው። ፈቃድህን ነው የምትጸልየው። የምትፈልገውን ነው የምትጸልየው። ሐሳብን ነው የምትጸልየው። ሰው ግን ልክ በልሳን መጸለይ ሲጀምር የእግዚአብሔርን ፈቃድ ነው መጸለይ የሚጀምረው። መንፈስ ቅዱስ ነው በውስጡ የሚቃትተው። ሰውየው እየጸለየ ያለውን አያውቅም፣ ላይረዳው ይችላል።
አግኝተኛል። ሰው ልሳን ለእግዚአብሔር ነው ይላል። ለእግዚአብሔር ነው የሚናገረው። ትክክለኛው እግዚአብሔር በልሳን እየጸለየ ሰው እንዲቃትት ምሳሌ አጠገቡ ሊታነቅ ያለ ሰው ሊኖር ይችላል። እሱ አያውቅም። ገብቷል። ሲጸልይ በልሳን መንፈስ ቅዱስ በዛ ውስጥ ቃቶ ያንን ሰው ሊያድነው ይችላል። ብዙ ስራ ይሰራል። ብዙ ጥቅም አለው። ሰዎች እንደው በዶክትሪን ተይዘው ከዚህ በረከት ባይጎሉ እና በጣም ልዩነት አለው በሚናገርና በማይናገር። እግዚአብሔር ግን ሰው ሁሉ ለመሙላት ደግሞ ፈቃደኛ ነው። በሐዋርያት ዘመን እኮ መንፈስ ቅዱስ ወረደ ካለ ሁሉም ተሞላ ነው። አሁን ጉባኤያችን ላይ 3 ሰው ተሞልቶ 3 ሰው የሚቀረው 10 ተሞልቶ 20 የሚቀረው አሁን ሰው ልቡ ዝግጅቱ ትምህርት እንዳልኩ አይምሮ ላይ ገባ ትምህርት አመለካከት በውስናኝ መንፈስ ቅዱስ ከመጣ ሁሉም ላይ ነው የሚመጣው። ስለዚህ ሰዎች በመንፈስ ቅዱስ የመሞላት ጉዳይ ላይ አትኩሮት ሊሰጡ ይችላሉ። እንዳልከው በሙሉ ወንጌል ቤተክርስቲያን ላይ መነሻውም ከ50 ከ60 ዓመት በፊት በጣም ይሄ ነገር ጥሩ እንቅስቃሴ ነበረ። በእርግጥ አሁንም አለ፣ ግን አንዳንዴ የመዳፈን ነገር ችላ የመባል ነገር አያለው ታዘባለሁ። ግን የሚያዋጣን ወደ መንፈስ ቅዱስ መመለስ ነው። ወደ መንፈስ ቅዱስ ሙላት፣ ወደ መንፈስ ጥምቀት፣ ወደ ጸጋ ስጦታዎች መመለስ ነው። የሚታዩ የስተት ልምምዶች ነገሮች እውነቱን ሊደፍኑ አይገባም። ሁልጊዜ እውነትና ውሸት አብሮ ነው የሚሄደው። አንዳንዱ በእግዚአብሔር በመጨረሻው ዘመን ነው የሚጠራው። አሁን ላይ ይጠራልን ብለን እንዳጠብቅ ስንዴና እንክርዳዱ አብሮ ይብቀል እንቀል ወይ እንክርዳዱን ባለው ጊዜ ጌታ ምንድነው ያለው? አይ ተዋቸው አብረው ይደጉ። ምክንያቱም እንክርዳዱ ነቅላለሁ ብለህ ስንዴው ምን አብሮ እንዳይነቀል። ስለዚህ ያሉት ስህተቶች ያሉ ነገሮች አብሮ ከእውነቱ ጋር ይሄዳሉ። እውነት ግን አሸንፎ ይወጣል። ህዝቡም ልቡ በዚህ ልዝል አይገባም። በሚያይ ሰው የሐሰት ልምምድ የሐሰት ነቢያት አገልግሎት መሸበርም መጨነቅም አያስፈልግም። የአዝመራ ጊዜ አለ፣ እግዚአብሔር በእሳት ያጠራዋል። በነገራችን ላይ እንደ መልእክት የምነግራችሁ ኢትዮጵያ ውስጥ ያለ በአሁኑ ጊዜ ያለ እንቅስቃሴ ከእግዚአብሔር ያልሆነ ነገር ይቆማል። ጊዜያዊ ነው። ሐሰትና የሐሰት ነገር እግዚአብሔር ራሱ በእሳቱ ያጠራዋል። ስለዚህ እስከዛ ድረስ ህዝቡ ማድረግ ያለበት ምንድነው? እውነት የሆነውን ይዞ የእግዚአብሔርን ሐሳብ ይዞ መቀጠል ነው። የእግዚአብሔርን ጸጋ የእግዚአብሔር መንፈስ አለመግፋት ነው። መንፈስ ቅዱስ አንድ ሰው እንደው ሊሞላ በጣም የፈለገ ሰው ምን ማድረግ አለበት? መለወጥ የፈለገ ሰው ሪሊ እግዚአብሔር መንፈስ አሁን ብዙ ጊዜ አገልጋዮች ይጸልያሉ። ሲጸለይ እጅ የሚጫንባቸው ሰዎች አሉ፣ ይወድቃሉ። ከኋላቸው ሰው ስላለ በነፃነት ይወድቅና በኋላ ላይ ሲጠየቁ ምን ተሰማ ሲባል አይ በቃ እንዲሁ ሼም ይዞኝ ነው የሚሉ ሰዎች አሉ። ብዙ ጊዜ እንዲህ ስለምሰማ በግሌ ማለት ነው። ሪል ግን መንፈስ ቅዱስ ሰው ተሰምቶት ተነክቶ በልሳን መናገር እንዲሁም ደግሞ በመንፈስ ቅዱስ ትክክለኛ መሞላት እንዴት ይመጣል? ያ ሰው ምን ማድረግ አለበት? ጥሩ ጥያቄ ነው። አንደኛ መጀመሪያ እግዚአብሔርን ቃል ማወቅ አለበት። የሁሉ ምንጩ ቃሉ ነው። የዳነው በቃል ነው። ሁሉ ነገር ያለው በእግዚአብሔር ቃል። ከእግዚአብሔር ቃል ውጭ ያለ ልምምድ ሁሉ ትክክል አይደለም። ስለዚህ በእግዚአብሔር ቃል መሞላት አለበት። የእግዚአብሔርን ቃል ማወቅ። ስለ መንፈስ ቅዱስ የእግዚአብሔር ቃል ምን ይላል እሱ መማር አለበት፣ ማስተማር አለበት። ሁለተኛ እሱን ነገር ከተማረ በኋላ እግዚአብሔር ቃል ላይ እርግጠኛ ከሆነ በኋላ መጠማት፣ መፈለግ። ገብቷል? ረሃብ ያስፈልጋል። እንኳን መንፈስ ቅዱስን ውሃ እንኳን በደንብ ለመጠጣት ከፈለግ ስትጠማ ነው። ካልተጠማ ውሃ እያለ ልጠጣው አትችልም። ከተጠማ ነው በደንብ የምትጠጣው። እና መጽሐፍ ቅዱስ የሚለው ማንም እየተጠማ ቢኖር ነው የሚለው። ስለዚህ መጠማት ነው፣ መፈለግ ነው። ከዛ በኋላ ደግሞ እንዲጸለይለት ማድረግ ነው። በራሱም እየጸለየም የተሞላል። ስለዚህ ቃሉን በደንብ ማወቅ፣ መጠማት፣ መራብ፣ መዘጋጀት፣ መጸለይ፣ መጾምም ካስፈለገ መጾም፣ እነዚህን ዝግጅቶች አድርጎ ከጠበቀ በእውነት እግዚአብሔር መንፈሱን አይከለክልም። አይጨክንም። በቃ እንደው ሌላ ነገር እንደው ቢጨክንብህ ቢያዘገይ ማለት ነው። እግዚአብሔር ጨካኝ አምላክ አይደለም በባህሪው። ግን ጊዜን የሚጠብቁ ነገሮች አሉ። አንተ ማቹር እስክትበስል ድረስ አንዳንድ ነገር ሊይዝብህ ይችላል። የሚለቅል እግዚአብሔር ለዛ ነገር ስትበቃ ነው። አንዳንድ ነገሮች ምክንያቱም ከእግዚአብሔር እንደ ጭልፊት ሰዎች እየጨለፉ ይጠፋሉ እና ህይወታቸውን ያጣሉ። ስለዚህ እግዚአብሔር ደግሞ የሚያጠፋን ነገር አይሰጠንም። እኛን ነው የሚፈልገን። በመጀመሪያ እኔ ማቹር እስካደርግ ይጠብቀኛል። መንፈሱን ግን እግዚአብሔር በፍጥነት የሚሰጠው ጨካኝ አይደለም። እኛ ልጆቻችን አሳ ቢሉን እባብ እንደማንሰጠው ድንጋይ እንደማንሰጠው እግዚአብሔር መንፈሱን ከጠየቅን አብልጦ ጨምሮ ነው የሚሰጠን። አይጨክንም ወገኖች፣ አይጨክንም መንፈስ ቅዱስ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። የዛሬ የጸጋ ሾው እንግዳ የሆነው ነቢይ ዳዊት በቀለ ነው። ከሱ ጋር ድንቅ ቆይታ እያደረግኩ እገኛለሁ። ካፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። በጸጋ ነው የዳንኩት፣ እንዲሁ በጸጋ
በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። ከእንግዳዬ ጋር ድንቅ ቆይታ ነው እያደረግኩ የምገኘው። በጣም ትላልቅ ሀሳቦችን እያነሳን ነው የምንገኘው። እንደው ነቢይ ዴቭ ወይም ዳዊት በአገልግሎት ስንት ዓመት ሆነክ በእግዚአብሔር ቤት ውስጥ? እንግዲህ ያው በእግዚአብሔር ቤት ከልጅነት ጀምሮ ነው። እድሜ ሳና ሰላም እንግዲህ ምንም ያው ችግር የለውም። እንግዲህ ያስሉ እንግዲህ ወገኖች እስከዛ እና ከልጅነት ጀምሮ ነው በጌታ ቤት የነበርኩት። ኦኬ አገልግሎትን ያው በ93 ዓመተ ምህረት በወጣት አገልግሎት ላይ ጀምሬያለሁ። ከዛ በኋላ 93 99 96 በወጣት አገልግዬ 97 ዓመተ ምህረት ሙሉ ጊዜ ለጌታ ሰጥቻለሁ። እንግዲህ ዛን ጊዜ የ20 ዓመት የ21 ዓመት አካባቢ ለሰው ነኝ ማለት ነው። ስለዚህ በዛ ጊዜ ላይ ሙሉ ጊዜ ሰጠውኝ 2001 ላይ ተሾምኩኝ። ስለዚህ እንደው ከ97 ዓመተ ምህረት ብንይዘው ሙሉ ጊዜ ከሰጠውበት ጊዜ ጀምሮ አሁን እንግዲህ ወደ 21 ዓመት በአገልግሎት ላይ አለው ማለት ነው። የአንድ ወጣት እድሜ አገልግሎት በጊዜ ስለመጣው በጊዜ ወደ አገልግሎት ስለገባ ጥሩ ማገልገል እድል አግኝቻለሁ። አሁንም ገና ብዙ የማገልገል እድል አለኝ። ጌታ ይረዳሃል፣ እኛም እንጠብቃለን። በዚህ ሁሉ ዓመታት ውስጥ በእግዚአብሔር ቤት ውስጥ እንደ ምዕመንም እንደ አገልጋይ ስቆይ ይሄ ነገር ጠቅሞኛል የምትለው ነገር እንደው ካለ? ምክንያቱም የእግዚአብሔር ቤት ውስጥ ስጋ ከለበሱ ሰዎች ጋር ነው። ምንም የእግዚአብሔር ጸጋ ስጦታ ላያቸው ላይ ቢገለጥ ቢሰራ ደካማነት ደግሞ ሁላችንም ጋር አይነቱ ይለያይ እንጂ አለ። ሰዎች ስለሆንን ደካሞች ነን እና በእግዚአብሔር ቤት ውስጥ ግን እንድጸና እንዳገለግል በትኩስ ግለት ኃይል እንድቀጥል ይሄ ነገር ጠቅሞኛል የምትለው ነገር ካለ አሁን ለሚነሱም አገልጋዮች እንዲሁም ደግሞ ለእግዚአብሔር ሕዝብ ብትናገር ብዬ ነው። በጣም ጥሩ፣ ጌታ ይባርክህ። እንግዲህ ይሄ ሰፊ ሀሳብ ነው። በእርግጥ እዚህ ውስጥ ያለው ዋናው እግዚአብሔር ነው ራሱ የጠራ ለአገልግሎት የጠራ እግዚአብሔር እሱ ነው የሚረዳ የሚያግዝህም። ከሱ ባሻገር እንግዲህ ቤተሰብ መመስረት በነገራችን ላይ ባለትዳርና የአራት ልጆች አባት ነኝ። እግዚአብሔር አራት ልጆች በጣም በጊዜ እግዚአብሔር አራት ልጆች ሰጥቶኛል። ባለትዳር ነኝ እና ቤተሰብ መመስረቴ በጣም ጠቅሞኛል። ኃላፊነት እንዲሰማኝ አድርጓል። ሌላው ደግሞ መታገስ፣ ትዕግስት ባሉት በአገልግሎት ቅድም እንዳልከው ከስጋ ለባሽ ጋር ስለሆንክ በጣም ትዕግስት አስፈላጊ ነው ለአገልጋይ። ትዕግስት የሌለው ሰው በጣም ከባድ ነው እና መታገስ፣ እንደገና ደግሞ እግዚአብሔርን መውደድ፣ ከሁሉ በላይ ለኢየሱስ ያለ ፍቅር አቅም ነው። ጌታን መውደድ፣ ቅዱሳንን መውደድ የሁሉ ነገር ጭማቂ ፍቅር ስለሆነ ሕግን ሲጠቀልለው ጌታ እሱን ያለው ጌታ አምላክን እንደ ነፍስህ አድርገህ ምን በል ውደድ ነው። ወደ ጎን ደግሞ ባልንጀራ እንደ ራስህ አድርገህ ውደድ። በአጠቃላይ ፍቅር ነው እና አቅም ጉልበት የሚሆነ ጌታን መውደድ ነው። ቅዱሳንን አማኞችን መውደድ፣ ሌሎችንም መውደድ አቅም ይሆናል። ትዕግስት አስፈላጊ ነው። ሌላ ከጌታ ጋር ያለ ህብረት፣ ጸሎት ጊዜ፣ ይሄ ከቃሉ ጋር ያለ ጊዜ በጣም አስፈላጊ ነው። ዲሲፕሊን መሆን አለብህ። ራስን መግዛት ያስፈልጋል። ብዙ ነገር ሊያምር ይችላል፣ ግን ጥርስን ነክሰህ ራስን ገዝተህ በእግዚአብሔር ፊት መሆን ያስፈልጋል። እነዚህ ነገሮች ናቸው እንግዲህ የጠቀሙኝ ብዬ ማስበው። ቤተክርስቲያን ውስጥ የቸርች ፖለቲክስ የሚባል ነገር እሳት ማለት አንዳንዴ ጌታ ሳይሆን ሰዎች ዋጋ የሚያስከፍሉበት ሁኔታ አለ። አንዳንድ ሰው ከበሬዎች ጋር ሲጣሉ ቸርች ለመቀየር የሚፈልጉ ሰዎች አሉ። ዱላው ሲበዛባቸው፣ ነቀፌታው ሲበዛባቸው ወይም ሴራ የአማርኛ መጽሐፍ ልቦለድ ላይ ሴራ የሚባል ነገር አለ። የሰው ስራ ስጋ ስራ ሲበዛ እኔ በቃ እንደ ዳዊትም ከጎልያድ ዞር አለ እና ዞር ልበል ሌላ ቸርች ልቀይር የሚሉ ሰዎች አሉ። ቸርች ፖለቲክስን እንዴት ታየዋለህ? እንዴትስ ሰዎች የሆነ ነገር ቢያጋጥማቸው ምን ማድረግ አለ? እንግዲህ ለብዙ አገልጋዮች ይጠቅማል ብዬ አስባለሁ። ጥሩ ሀሳብ ነው ያነሳው። እንግዲህ ምን መሰለህ ዞር እንግዲህ የሚለውን በብዙ ነገር ያው መተርጎም ይቻላል። ይሄ ያለ ነው። ከሰው ጋር እስካለ ድረስ ችግር አለ፣ ሰው ካለ ችግር አለ። ስለዚህ አንተ አካሄድን ማሳመር ነው። በጣም ዊዝደም ጥበብ ይፈልጋል። ስትኖር በቤተክርስቲያን ውስጥ ሰው የተባለ ስጋ ለባሽ ያለበት ስለሆነ በተለያየ አመለካከት ከተለያየ ቦታ
ነው ሰው የሚመጣው። ታውቃለህ ባህር ላይ አሳ አጥማጆች መረብ ሲጥሉ መረቡ የሚሰበስበው አሳ ብቻ አይደለም። አሳ መርጦ አይዝልህም። የማይመጣ ነገር የለም ኤልያስ። ጊንጦም ምኑም አብሮ ይመጣል። እና ከዚህ የተነሳ ቤተክርስቲያን በጣም ከባድ ነው። እና ከዚህ የተነሳ ምን ማድረግ ያለብህ አንተ አካሄድን ማየት በጥበብ ከታላላቆች መማር፣ የታላላቆችን አካሄድ መሄድ፣ ሰዎች እንዴት ቆዩ እንዴት አመለጡ ብለህ ያንን ነገር ማሰብ ያስፈልጋል። ቦታ መቀየር መፍትሄ ነው ብዬ አላስብም። እዛም ስትሄድ ሰው ነው የሚገጥም። እዛም 10 ቦታ ብትቀይርም 10ሩም ቦታ ሰዎች ናቸው ያሉት። ስለዚህ ቻሌንጁ የትም ቦታ አለ። አንዱ የአገልጋይ ደግሞ ኳሊቲው ቻሌንጆችን ተቋቁሞ ማለፍ ነው። ጌታ ኢየሱስ ክርስቶስ በብዙ ቻሌንጅ አልፏል። ሐዋርያው ቅዱስ ጳውሎስን በጣም ሰዎች ቢያጠኑ ደስ ይለኛል። ሐዋርያው ጳውሎስ በወንድሞች መገፋት፣ በበረሃ ከአንበሳ ጋር ትግል፣ ከወንድሞች ጋር ትግል መከራውን ይበላ ሐዋርያው ጳውሎስ ግን የትም ቦታ ላይ ጸንቶ ነው የምታየው። ለልጁም ለጢሞቴዎስም ሲመክረው ይህንን የሚመክረው እና በቸርች ውስጥ ባሉ ፖለቲክሶች ሰዎች ተደናግጠው ስፍራቸው መቀየር፣ መጽሐፍ ቅዱስ ስፍራ አትቀይር ነው የሚሉት። እግዚአብሔር ዝም ብሎ ስፍራ አይሰጥም። እዛ ቦታ ስለፈለገ ነው መጀመሪያ የሚያስቀምጠ። ለመቀየር በጣም ግልጽ ድምፅ ያስፈልጋል። ግልጽ ድምፅ እንዳ ስፍራን በቀላሉ መቀየር ዋጋ ያስከፍላል። ብዙ ዋጋ የከፈሉ አገልጋዮች አውቃለሁ፣ በጣም ብዙ ዋጋ የከፈሉ። ስለዚህ በእንደዚህ አይነት ተፍገምግሞ ቦታ መልቀቅ አያስፈልግም። ያንን በጥበብ እንግዲህ ማሳለፍ ነው። ዝቅ ብለህም በትህትና በምንም ማሳለፍ ነው። እግዚአብሔር ደግሞ ዘመን ጊዜ ይሰጣል። ሁልጊዜ ዝቅ ብለህ አትቀርም። እግዚአብሔር ከፍ የምትልበት ጊዜ ያመጣል። ጊዜ አምላክ ነው እግዚአብሔር እና ልበ ሰፊ መሆን አለብን። ትከሻችን ሰፊ መሆን አለብን። ልበምን ጠንካራ መንፈስ ያስፈልገናል። እንደ ነህምያ አይነት መንፈስ ነህምያ እነ ጦቢያ ያሁሉ ዘመቻ ሲያደርጉበት ያሁሉ ስሙን ሲያጠፉ የእግዚአብሔርን ስራ እንዳይሰራ ብዙ ነገር ሲያደርጉ እሱ ጸንቶ ነው የቆመው እና ስራውን ጨርሶ ለክብር በክቷል። እና እንደዚህ አይነት መንፈስ ያስፈልገናል። በጣም ጥሩ። እግዚአብሔር አብስቶ ይባርክህ። በጣም አሪፍ ነገሮችን ነው ያነሳ ነው። የመጨረሻ ጥያቄ የሚሆነው በአገልግሎትህ የገጠመ ነገር አለ ወይ? ገጠመኝ። ወንጌል ስርጭት ወጣችሁ አንድ የሰማሁት ነገር አለ። ሁለተኛው እዛው ላይ ጌታ በአገልግሎትስ ያው ብዙ ነገሮችን አድርጓል ብዬ አስባለሁ። ይሄ ነገር ግን ያስገርመኛል። ጌታ እስቲ የሰማው ምንድነው? የሰማሁት ያልከኝ ካስታወስከው ከጫት ጋር የተያዘ ነገር ገጠመኝ እሱ ነው። ከአገልግሎት ጋር ደግሞ ጌታ በእኔ አገልግሎት ይህንን አደረገ ሁሌ ይገርመኛል የምትለው ነገር ካለ እሱን ንገረኝና ፕሮግራማችን እቺን እንግዲህ ጨረፍ ስላረካት ከጫት ጋር የተያዘ ሲባል እኔ ጫት ቀሚ አላቅም ባይዘው እሺነቴ ግን የቆየ ነው። ይሄ ትንሽ አንድ 20 ዓመት ሊሆነው ይችላል። ዝም ብለን ወንጌል ስርጭት እንወጣ ነበር ወጣቶች እና ከቀጠና 2 ወተን እየሰበክን እያለ አንድ ፌርማታ ላይ ቆሜ ይሰብካለሁ እና መዳን በሌላ ማን ኢየሱስ ያድናል ምናምን ስል እዚህ ጋር ቁጭ ብሎ አንድ ጫት የሚሸት ሰው እያለና ተው ዝም በል ይለኛል። እኔ ዝም ብዬ ቀጠልኩኝ። ተው ዝም በል ዝም ብዬ ቀጠልኩኝ። መጨረሻ ላይ በእጁ ቀንጠብ አድርገና ከጀርባዬ መጥቷል። እኔ አላየሁትም። እኔ ስብከቴን ቀጥያለሁ። ኢየሱስ ያድናል ብዬ አፌን ስከፍት አምጥቶ ግጥም አደረገው ኋላ ማለት ሳልወድ አቃሜ ማለት ነው። ከዛ የገረመኝ ምን ታውቃለህ? እዚህ አፌ ላይ ካመጣ በኋላ አረከስኩ በምን ትሰብካለህ አለኝ። በጣም የገረመኝ ጫት እንደሚያረክስ ገብቶታል ሰውዬው። ጫት ያቃመኝ አፌ ረክሶ እንዳልሰብክ ነው አግኝተኛል። ስለዚህ ጫት እንደሚያረክስ ማወቁም በጣም ይገርማል። ነገር ግን እኔ ላቆም አልቻልኩም። በዛውም እስከ ፒያሳ እስከምን እየሰበኩ ቀጠልኩኝ። ትንሽ ጓደኛዎቼ ቀለዱብኝ። መጨረሻ ላይ ዛሬ ቤት በምርቃና ነው የሰበከው አሉ ያቺን እና ያ የልጅነት ያው ወንጌል ላይ ገጠመኝ ነው። እንግዲህ ብዙ ጊዜ ያው ድንገት ስለሆነ ጠየቀኝ። ገጠመኝ ብዙ ሊኖር ይችላል። ብዙ የእግዚአብሔርን ታምራቶች በእግዚአብሔርን ድንቆች አይቻለሁ በህይወት ዘመኔ። ብዙ ሞቶችን ማምለጫለሁ። የመኪና አደጋዎች ብዙ ጉዞ አደርጋለሁ እኔ ከኢትዮጵያ ከሰሜን ሽራሮ የሚባል ሀገር በዚህ እስከ ሞያሌ፣ በዚህ በኩል እስከ ጅጅጋ፣ በምስራቅ እስከ ጅጅጋ፣ በምዕራብ ደግሞ እስከ ጋምቤላ ድረስ በክልሎች በገጠር በከተማ ኦልሞስት ያልሄድኩበት ቦታ አለ ብዬ ማሰብ አልችልም። ብዙ ቦታ ላይ ሄጃለሁ። በዛ ጉዞ ውስጥ እንግዲህ መኪና አደጋዎች፣ ብዙ ነገሮች እግዚአብሔር አስመልጦኛል። ጌታ ረድቶኛል። እግዚአብሔር ብዙ ፍሬ ሰጥቶኛል። አሁንም በዛ እየቀጠልኩ ነው። ይሄ ነው ያለው ነገር አሁን እግዚአብሔር ይመስገን። አሁን የምታገለግለው በነቢያት ትንቢት፣ ፈውስ፣ መናፍስትን መለየትና የእግዚአብሔር ቃል ነው። በዚህ አገልግሎት እግዚአብሔር በአንተ ህይወት ውስጥ ይህን አደረገ የምትለው ምስክርነት ይኖር ይሁን? ምናልባት አእምሮ ላይ ከመጣ ምስክርነቶች ብዙ ነው ያሉት። አሁን ራሱ ቸርች ቅዳሜ የሚመሰክረው ብዙ ምስክርነት አለ። እባጭ የተፈወሱ ሰዎች፣
ከተለያየ ህመም የተፈወሱ ሰዎች የመሰከሩ ምስክር ብዙ አለ። ብዙ ስለሆነ ነው አሁን የማልይዘው እውነት ለመናገር ማለት ነው። የሚታይ ነገር ስለሆነ ብዙ ሰዎች መናፍስት አጋንንት የተለያየ መንፈስ የያዘባቸው ሰዎች ነፃ ወጥተዋል፣ እየወጡ ነው። አሁንም ኦልሬዲ አገልግሎቱ ላይ አሁንም ስላለው በየጊዜው የማያው ነገር ነው። እና አገልግሎቶቹ ሰዎች ነፃ ያወጣሉ ከአጋንንት፣ ታመሙ ይፈወሳሉ፣ ሰዎች መልእክት ይመጣል፣ እንቆቅልሽ ይመጣል። በየመንገዱ ነው በቃ እኔ ልክ ሰው ሲያገኘ በአንተ እግዚአብሔር እንዲህ ተናግሮኝ ምናምን ይላሉ። ምስክርነት መንገድ ላይ ቸርችም ሲሄድ ብዙ ቦታ ላይ ይመሰክራሉ። ምናልባት አሁን ራሱ ይሄን የተናገርኩ የሚያዩ ሰዎች ምስክርነት ይኖራቸው እርግጠኛ ነኝ። ራሱ ዩቲዩብ ላይ ይጽፋሉ፣ አትጠራጠር። ብዙ ሰው ይመሰክራል እና እግዚአብሔር ብዙ ፍሬ ሰጥቶኛል። እግዚአብሔር መልካም አድርጓል። እግዚአብሔር አብስቶ ይባርክ። ነቢይ ዳዊት በቀለ በጣም ድንቅ ቆይታ ነው ያደረግነው። ስለ ህይወት፣ ስለ አገልግሎት እንዲሁም ደግሞ ካንተ አገልግሎት ጋር የሚነሱ ጥያቄዎችን በአብዛኛው መልሰልኛል። የመጨረሻ እግዚአብሔር ለኢትዮጵያ ለቤተ ክርስቲያን ምን ይላል? ምን አይነት መልእክት አለ ለተመልካቾቻችን ብትነግረን? እሺ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በመጨረሻም እግዚአብሔር መልካም አምላክ ነው። እግዚአብሔር በምድሪቷ ላይ የሰራ ነው። በሚገባንም በማይገባንም አምላክ ደረጃ እግዚአብሔር በስራ ላይ ነው። ለቅዱሳን መናገር የምንችለው እግዚአብሔር ትልቅ ተስፋ አለ። ለምድሪቷ የተናገረው ነገር አለ። በዛውም መጠን ትግሎች አሉ፣ ሰልፎች አሉ። ሁለቱም አብረውን ያሉት ነገር ግን እግዚአብሔር መልካምነቱን ሐሳቡን ይፈጽማል። ቤተክርስቲያን እግዚአብሔር ያጠራል። በጣም የማጥራት ስራ እግዚአብሔር በቅርብ ዘመን ይጠራል፣ ያስተካክላል። እግዚአብሔር ብዙ ሰዎች ወደ እግዚአብሔር መንግስት ይመጣሉ፣ እንደሚመጡ ነው እግዚአብሔር የሚናገረኝ። የእግዚአብሔር ስራ ከአሁን በላይ ይሰፋል። እውነተኞች እየደመቁ እያበቡ ይወጣሉ፣ ሐሰተኞች እየከሰሙ ይሄዳሉ። ይሄ እግዚአብሔር ኦልሬዲ የተናገረኝ የያዘው ስራ ነው። ስለዚህ ቅዱሳን ልባችሁ ይበርታ፣ እግዚአብሔርን ተስፋ አድርጉ። በጸሎት በእግዚአብሔር ቃል እንበርታ። ወደ እውነተኛ ቤተክርስቲያኖች እየሄድን እናምልክ። ጊዜው እየከፋ ስለሄደ በዚህ የመጨረሻ ዘመን በጣም ከእግዚአብሔር ጋር እንድንጣበቅ እንድንጸልይ ነው ማስተላልፈው። በነገር ሁሉ እግዚአብሔር ይባርካችሁ። የታመማችሁ ጌታ ይፈውሳችሁ። የታሰራችሁ እግዚአብሔር ይፍታችሁ። ወደ እግዚአብሔር መንግስት አዳዲስ ሰዎች የምትሰሙ ደግሞ እግዚአብሔር ወደ መንግስቱ ያምጣችሁ። እግዚአብሔር በነገር ሁሉ ይባርካችሁ። አንተንም እግዚአብሔር አገልግሎትንም ይባርክ። አሜን። በጣም አመሰግናለሁ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የጸጋ ሾው እንግዳዬ የነበረው በጣም የተወደደው አገልጋይ ነቢይ ዳዊት በቀለ ነበር። ከሱ ህይወትና አገልግሎት ብዙ መልካም ነገሮችን ሰምተናል። እንደተባረክንም ተስፋ አድርጋለሁ። ይህን ፕሮግራም አዘጋጅቼ ወደ እናንተ የማቀርበው እኔ ኤልያስ ወንድሙ ነኝ። ጸጋን ሾው በዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃለሁ። ምክንያቱም የእግዚአብሔር ድንቅ ስራ ነው በዚህ ሚዲያ የሚወራው። ሼር እንድታደርጉ ጋብዛለሁ። ሳምንት በሌላ እንግዳ ወደ እናንተ የምቀርብ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በጸጋ ነው የዳንኩት፣ እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ።